በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን እናት አባቶቼ፣ እህት ወንድሞቼ ሁላችሁ እስከ ሞት ድረስ በወደደን ባፈቀረን በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? ተከበራችሁ ኦርቶዶክሳውያን ሁላችሁ በእውነት እንኳን ለዚች ለከበረች ታላቅ ዕለት በሰላም አደረሳችሁ አደረሰን። ይህች ዕለት የካቲት 16 ቀን ታላቅ ዕለት ናት። በእውነት እናታችን ድንግል ወላዲተ አምላክ ለፍጥረት ሁሉ ቃል ኪዳን የተቀበለችበት ዕለት ነውና ለዚህ ታላቅ በዓል በእውነት እንኳን አደረሰን አደረሳችሁ። ይህች ዕለት በእውነት ታላቅ ዕለት ነች። ቃል ኪዳንን በተመለከተ እንግዲህ ስለ ቃል ኪዳን በነገረ ድህነት ውስጥ እጅግ ከፍተኛ ድርሻ አለው በራሱ። ብዙዎቹ ታላላቅ ሊቃውንተ ቤተ ክርስቲያን ያስተማሩትን ትምህርት የጻፏቸውን ጽሁፎች መጽሐፍትም ይሁን እንደዚሁ ማህበራዊ ሚዲያ ላይ የጻፏቸው ብዙ አሉና ከዛ ላይ ስለ ቃል ኪዳን ምንነት በደንብ ሁላችንም ከዛ እያዳመጥን እያነበብን የምንረዳበት ቀን ነው ማለት ነው ዛሬ። እንግዲህ ቃል ኪዳን በተመለከተ ግን እኔ አንዲት ነጥብ ብቻ ለመጠቆም ለማስታወስ ለእናንተም ለእኔም እንዲረዳኝ ለማስታወስ አንዲት ነጥብ ብቻ መጥቀስ እፈልጋለሁ። ይኸው ምንድነው? ቃል ኪዳን በነገረ ድህነት ውስጥ እጅግ ትልቅ ድርሻ ነው ያለው። ሰማይና ምድርም ራሱ ጸንተው የሚኖሩት እስከ ዕለተ ምጽአት ድረስ በቃል ኪዳን ነው። በጣም የሚገርመው ነገር ይሄ ነው። ሰማይና ምድር እግዚአብሔር ሰማይና ምድርን ፈጠረ። በውስጣቸው ያለውን ፍጥረት ሁሉ 22ቱን ፍጥረት ፈጠረ። ከዛ በኋላ በቃል ኪዳን አስተሳስሮ ነው እስከ ዕለተ ምጽአት እንዲኖሩ ያስቻላቸው ማለት ነው። ስለዚህ ምድር የጸናችው በቃል ኪዳን ነው። ሰማዮችም የተዘረጉት በቃል ኪዳን ነው። ስለዚህ ፍጥረት ዓለም በሙሉ የሚተዳደረውም በቃል ኪዳን ነው ማለት ነው። እና ወደኛ ወደ ድህነት ስናመጣውም ደግሞ እግዚአብሔር ድህነታችንን በቃል ኪዳን ነው ያተመልን። በእመቤታችን፣ በቅዱሳን መላእክት፣ በሰማዕታት፣ በጻድቃን በእነዚህ ሁሉ በቃል ኪዳን ነው። በራሱም በቅዱስ ሥጋው በክቡር ደሙ በቅዱስ መስቀሉ በራሱ በተወጋው ጎኑ በሁሉ ነገር ድህነታችን በቃል ኪዳን ላይ የታተመ ነው ማለት ነው። እና በእውነት ዛሬ ለድህነታችን መሰረትም የሆነን ቃል ኪዳንን ዓለም በቃል ኪዳን ነውና የጸናው በእመቤታችን በቅዱሳኑ በሁሉ ወዳጆች አድርገን በያዝናቸው ቅዱሳን በቃል ኪዳን ጸንተን የምንድነንና ቃል ኪዳንን እንዲህ ከመዳናችን ጋር አብረን የምናስተሳስረው ነገር ነው ማለት ነው። በሌላም በኩል ከዚህ በፊት እንደጠቆምኳችሁ በምን መልኩ ማየት እንችላለን? ገነት ርስት መንግስተ ሰማያት የቅዱሳን ርስት ናት። ይሄን ሁሌ አፌ ሞልቼ እናገራለሁ። የቅዱሳን ርስት ናት ገነት። በኋላም በገነት ያሉ ወደ ሰማያዊት ኢየሩሳሌም ሲሻገሩ በዛም በሲኦል ያሉ ደግሞ ወደ ገሃነመ እሳት ይሻገራሉ። ከዕለተ ምጽአት በኋላ እስከ ዕለተ ምጽአት ድረስ የጻድቃን ነፍስ ወደ ገነት የኃጥአን ነፍስ ወደ ሲኦል ይወርዳሉ። ከዕለተ ምጽአት በኋላ ግን ገነትም ሲኦልም ስለሚያልፉ ወደ ከገቡ መውጣት ወደ ሌለበት ወደ ሰማያዊት ኢየሩሳሌምና ወደ ገሃነመ እሳት መሸጋገር አለና በእውነቱ ለዛ ፍርድ እንደው ማንም ነፍስ የትኛውም ነፍስ ለዛ ፍርድ አትብቃ። እንዴት እጅግ አስጨናቂና ሲያስቡትም በእውነት ምን ያህል ሰው ለነፍሱ ምን ያህል ቤዛ በሰጠ ነበር፣ ምን ያህል ዋጋ በሰጠ ነበር እንዳለው ጌታችን በወንጌሉ ላይ ዓለምን ሁሉ ቢያተርፍ በነፍሱ ግን ቢጎዳ ምን ይጠቅማል? ሰው ለነፍሱ ዋጋ ምን ቤዛ በከፈለ ነበር ይላልና ያንን ከዚህ ዘላለማዊ አስጨናቂ ከሆነው እንደው ሲኦል ውስጥ እያለ ሰው በድህነት በቃል ኪዳን ድህነት የመውጣት ተስፋ አለው። በእውነት ከሲኦል የመውጣት ተስፋ አለው በቃል ኪዳን በህይወት ዘመኑ ያደረጋት መልካም ነገር ካለች የታመነበት ጻድቅ ካለ ቃል ኪዳኑን አሳስቦ ያችን ነፍስ ወይም ያንን ነፍስ
ያወጣል ከሲኦል። ይሄ ምንም ጥርጥር የለውም። የቤተክርስቲያናችን ዋነኛ አስተምህሮም ይሄ ነው። ቅዱሳን ጻድቃን፣ ሰማዕታት፣ መላእክት ሁላቸው በቃል ኪዳናቸው ነፍሳትን ከሲኦል ያወጣሉ። ቃል ኪዳናቸውን እያሳሰቡ በስማቸው ያደረገችው መልካም በጎ ነገር ካለ አንድ አባት ደብረ ሊባኖስ ምን አሉኝ፣ በገድል ላይ ያልተጻፈ አንድ ተአምር ሲነግሩኝ አንዲት በኃጢአት የኖረች ሴት የተክለ ሃይማኖትን ቃል ኪዳን አስባ ወደ ገዳማቸው ሄዳ ተሳልማ ታርፋለች። ምንም መልካም ነገር አላደረገችም እና ያቺ ነፍስ ስታርፍ አቡነ ተክለ ሃይማኖት ምክንያት ፈለጉባት ቃል ኪዳናቸውን ለማሳሰብ ያችን ነፍስ ለማስማር እና ምንም መልካም ነገር ላይ የላትም። መጨረሻ ላይ የሚያቀርቡት ነገር ቢያጡ አባታችን ተክለ ሃይማኖት ምንድነው ያሉት? ጌታዬ ሆይ ደጅህን የረገጠ ብለህልኛል፣ መካነ መቃብር ያለበትን የረገጠ ብለህልኛልና የእግሩ አሻራ ይታይልኛል። ተመልከቱ ምን ያህል ቅዱሳን እኛን ለማዳን ምክንያት እንደሚፈልጉ። እግዚአብሔርም ዓለምን ያዳነው በምክንያት ነውና የእግሩ አሻራ ይታይልኝ ብለው አባታችን ተክለ ሃይማኖት የዛችን የእግሩ አሻራ ታይቶ እግራቸው እንግዲህ ገዳምህን የረገጠ ብለህ ቃል ገብተህልኝ ጌታዬ ሆይ ገዳም ይረግጣለች የእግሩ አሻራ ይታይልኝ ብለው በዛች እንኳን አስምረዋታል። ምን ያህል እንግዲህ በስማቸው መጽውተን ገድላቸውን አንብበን ገድላቸውን አጽፈን ቤተክርስቲያናቸውን አሳንጸን በርስታቸው ስር ገብተን ለምንቆጠረውማ ምን ያህል ያድኑን ይሆን? በእውነት ኦርቶዶክሳውያን በዚህ ምን ያህል እድለኞች እንደሆንን መረዳት አለብን። በእውነት ገነት ርስት መንግስተ ሰማያት የኛ አይደለችም፣ የቅዱሳን ርስት ናት። የኛ አይደለችም ስላችሁ እኛ እዛ ምንገባው በቅዱሳኑ ርስት ስር ገብተን ነው የምንቆጠረው እንጂ ማንኛውም ሰው በገነት ሄዶ የራሱ ርስት የለውም። ወይም በኋላም በሰማያዊት ኢየሩሳሌም የራሱ ርስት የለውም። ርስት የቅዱሳን በቅዱሳን የተያዘች ነች። እኛ በዚህ ዓለም ያለን ሰዎች አስራቱን በኩራቱን ቀዳሚያቱን አውጥተን በዚች ምድርም ወርሰን ስለምንኖር ቅዱሳን ጻድቃን በበረሃ ወድቀው በገዳም ተወስነው ግርማ ሌሊቱን ጸባ አጋንንቱን የቀን ፀሐዩን የሌሊት ቁሩን ታግሰው በጾም በጸሎት ሲያገለግሉ እኛ በዚህ ምድር ባለን ነገር ላይ እነሱን የማገልገል በእኛ ርስት ስር እነሱን የማኖር ለምሳሌ አንድ ሰው አስራት በኩራቱን ቀዳሚያቱን እያወጣ ገዳምን መርዳት ግዴታው ነው። ለትሩፋት የሚሆኑ ስራዎችን መስራት ግዴታ ነው። አማራጭ አይደለም። በነገራችን ላይ አስራት ማውጣት ግዴታችን ነው። ገዳማያንን መርዳት ግዴታችን ነው። ቤተክርስቲያን ገጠር ያለችው ቤተክርስቲያን መርዳት ግዴታችን ነው። ስለዚህ በዚህ ምድር እያለን እኛ የነሱን ርስት እነሱ የኛን ርስት ይቅርታ እነሱ የኛን ርስት የመካፈል እንትናችን እንደዚህ የተሳሰረ ነው ማለት ነው። እኛ እዚህ ምድር ላይ ርስት አለ፣ እነሱ ደግሞ የላቸውም፣ ርስት የላቸውም። የኛን አስራት ነው የሚጠብቁት፣ የኛን እጅ ነው የሚጠብቁት። እዛ ደግሞ ሲሄዱ እነሱ በእነሱ ርስት ስር እኛን ያኖሩናል ማለት ነው። ይሄ ጠለቅ ብለን ልንረዳው የሚያስፈልግ ትልቅ የቤተ ክርስቲያናችን አስተምህሮ ነው። ስለዚህ ገነት ርስት መንግስተ ሰማያት ብዙዎቹን ቅዱሳን ጻድቃን ሰማዕታት ገድላቸውን ስታነቡ ልብ ብላችሁት ከሆነ በወርቅ ዙፋን ላይ የወርቅ ዙፋን መሃል ላይ ያለበት የብርሃን ድንኳን አሳያቸው ይላል። ለምሳሌ በዛ በብርሃን ድንኳን ውስጥ አንተና ልጆችህ የምትኖርበት ዘላለማዊ ማረፊያችሁ ነው ብሎ ጌታችን ያንን ማረፊያቸውን ያሳያቸዋል። በዛ ርስት ስር ልጆቻቸው እየገቡ አብረው አምላክን ሲያመሰግኑ ይኖራሉ እና ያ ርስት የቅዱሳን ነው። እኛ በዚህ ምድር ላይ ያለን ባለን ርስት እነሱን ማኖር አለብን። እነሱ ደግሞ በላይኛው ዓለም በእነሱ ርስት ስር ያኖሩናል፣ በቃል ኪዳናቸው ያሳስቡናል። ስለዚህ ቃል ኪዳን በነገረ ድህነት ውስጥ የመጨረሻዋ ድህነታችንም ጭምር የሚታተምበት አንድ የድህነት ዋነኛ መንገድ ነውና ቃል ኪዳን ሲባል በእውነት የቅዱሳኑ የመላእክቱ የሰማዕታቱ ከምንም በላይ ደግሞ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ቃል ኪዳን እጅግ የከበረ ለድህነትም የሚያበቃ ነው። የሌሎቹ ቅዱሳን ጻድቃን ሰማዕታት የመላእክት ቃል ኪዳን መደምደሚያቸው የእመቤታችን ቃል ኪዳን ነው። የእነሱ ቃል ኪዳን ከእሷ ቃል ኪዳንነት የመነጨ ነውና በእውነት አምላክን የወለደች ክብርት እመቤታችን በእውነት ቃል ኪዳኗ ልዩ ነው። ከድርሳኗ ከተአምሯ በኋላ ላይ ለዕለቱ የሚገባውን ንባብ አሰማቸዋለሁ እንደተለመደው በንባብ
እንግዲህ ይህን ያህል ካልኩኝ ስለ ቃል ኪዳን ሌላውን ነገር ዋናውን ከሊቃውንቱ ካስተማሩት ከጻፉት እንድንረዳ ለማለት እወዳለሁ። እንግዲህ ዕለት የካቲት 16 ቀን እመቤታችን ከልጇ ከወዳጇ ከአምላኳ ለሰው ልጆች ድህነት በሙሉ ቃል ኪዳን የተቀበለችበት ዕለት ነው። ዳግመኛም በዚህ ዕለት የካቲት 16 ቀን የመጥምቀ መለኮት የቅዱስ ዮሐንስ እናት የከበረች ቅድስት ኤልሳቤጥ ዕረፍቷ ነው። ስንክሳር እንግዲህ እነዚህ ሁለቱን ነው የሚያስታውሰው። ኤልሳቤጥ ዕረፍቷ ነው ብሎ የእመቤታችንን ቃል ኪዳን ነው የሚገልጸው ስንክሳሩ። ወደ ገድልና ድርሳኑ ስንሄድ በዚህ ዕለት እንግዲህ 3 ታላላቅ ቅዱሳን በአመታዊ በዓላቸው ታስበው ይውላሉ ማለት ነው። ከነዚህ ውስጥ ታላቁ ጻድቅ አባታችን አቡነ መልከ ጼዴቅ በበዓለ ልደታቸው ታስበው ይውላሉ። ልደታቸው ነው ጻድቁ። ዳግመኛም በዚህ ዕለት የቅዱስ ላሊበላ ታላቅ ወንድም የሆነውና የላስታው ጻድቁ ንጉስ ቅዱስ ገብረ ማርያም ወይም አርቤ በዚህ ዕለት በዕረፍቱ ታስቦ ይውላል። ዳግመኛም በዚህ ዕለት ጌታችን ድንቅ ነገርን በመለመኑ ምክንያት ጌታችንን ፈቃዱን የፈጸመለት ጻድቁ ንጉስ ቅዱስ ናኩቶ ለአብና ልጁ ታስበው ይውላሉ። የነዚህን በዓል በዚሁ አይቶ ለመሄድ ያህል እንግዲህ እነዚህ የላስታ ቅዱሳን ነገስታት ናኩቶ ለአብ፣ ላሊበላ፣ ቅዱስ ገብረ ማርያም እና ቅዱስ ይምርሃነ ክርስቶስ እነዚህ 4 ደጋግ ቅዱሳን ነገስታት ክህነትን ከንጽህና ቅድስናንም አስተባብረው ይዘው እግዚአብሔርንም ሰውንም አገልግለው ያለፉ እጅግ የከበሩ ቅዱሳን ነገስታት ናቸው። በእውነት ቅድስናቸውስ እንዲሁ በተጋድሏቸውን ስናየው ከቅዱሳን ይልቅ እንደውም የነሱ ተጋድሎ የነሱ የቅድስና ደረጃ ለኔ በግል ነው የምላችሁ ለኔ ከሌሎቹ ይልቅ ከፍ ብሎ ይጎላብኛል በእውነት። ምክንያት ብትሉኝ ቅዱሳን ጻድቃን ሰማዕታት እንግዲህ ወደ ተጋድሎም ወደ በረሃም ሄደው በተጋድሎ ሲኖሩ የወጡበት ዓላማ ነው። ዓለምን ንቀው በስጋቸው መከራ ተቀብለው ክርስቶስን በሞቱ መስለውት በትንሣኤው የሚመስሉት ዘንድ በቁርጥ ልቦና ይህንን ዓለም ፍጹም ንቀው ወደ በረሃ ሄደው በተጋድሏቸው በሰውነታቸው መከራ የተቀበሉ መኖር ይሄ ግብራቸው ነው ለቅዱሳን ለጻድቃን። ለነገስታት ሲሆን ግን በዓለም እየኖሩ ሀገርን ያህል ነገር እየመሩ በዛ አይነት የጽድቅ ደረጃ በቅቶ መገኘት በእውነት ለኔ ከህሊና በላይ ነው። ተመልከቱ እነ ቅዱስ ይምርሃነ ክርስቶስ 40 ዓመት በሙሉ እንግዲህ ክህነትን ከንግስና ነው አስተባብረው ያዙት ካህናት ናቸው። 40 ዓመት ሙሉ ሲቀድስ መላእክት ከሰማይ ስጋው ደግሞ የሚፈተትበትን ህብስት ከሰማይ ያመጡለት ነበር እንጂ በመድራዊ ስንዴና ወይንም ስጋው ደግሞ የሚያስታኩቱ አልነበረም ይላል ቅዱስ ይምርሃነ ክርስቶስ ገድሉ። 40 ዓመት ሙሉ መላእክት ከሰማይ ነው ህብስት ሲያመጡለት የነበረው ለቅዳሴ የሚሆነውን ህብስት ማለት ነውና ይህንን ለየትኛው ጻድቅ ተነግሯል? 40 ዓመት ሙሉ በዚህ መንገድ ቅዳሴ ይቀደሰ። የነ ቅዱስ ላሊበላ እጅግ ግሩም ነው በእውነት። ልጃቸው ይትባረክን ገድል እያየሁ ነበርና ቅድስት መስቀል ክብራና ቅዱስ ላሊበላ እንግዲህ ጌታችን ቅዱስ ገብርኤል ልኮ ቅዱስ ላሊበላን ከዚህ ምድር ወደ ሰማይ ነጥቆ ወስዶት በሰማይ የቤተ መቅደሶችን አሰራር አሳየው ይላል። ጌታችን ካሳየው በኋላ በሀገርህ እንዲህ አድርገህ ኢየሩሳሌምን ታንጻለህ፣ ኢትዮጵያውያን ወደ ኢየሩሳሌም እየሄዱ ወገኖቼ እየሞቱብኝ ስለሆነ በሀገርህ ኢየሩሳሌምን አነጽልኝና እነዚህን የተሳለሙ ኢየሩሳሌም መቃብሬን እንደተሳለመ ቆጥራለሁ ብሎ ቃል ኪዳን ገብቶ አሰራራቸውን ጭምር አሳይቶት ወደ ምድር መለሰው። ቅዱስ ላሊበላም ባየው መሰረት ቤተ መቅደስን አነጸ ይላል እና እንደ ንጉስነቱ ያለውን ሀብት ንብረት በሙሉ ለድሆች እየመጸወተ ጨረሰ ይላል። የመስቀል ክብራ ጋር ሆነው እሷም ራሷን የቻለች ትልቅ ቅድስት ናት። የራሷ ገዳም አላት። ከሽሬ በእግር 8 ሰዓት የሚሄድ ዞባ መደባይ የሚባል በከሽሬ አውራጃ ምዕራባዊ ዞን ዞባ መደባይ ታብር በምትባል ቦታ በተፈጥሮ ያቀማመጡ እጅግ ውብ የሆነ
የራሷ ገዳም አላት ቅድስት መስቀል ክብራ። በዛ በተጋድሎ ኖራለች እና ልጃቸውን ለድሆች ይመጸውታሉ እና ድሆች በሙሉ እናታችን መስቀል ክብራ አባታችን ላሊበላ እያሉ በመላ ሀገራችን ያሉ ነዳያን እየመጡ ወደ ላሊበላ እየሄዱ ምጽዋት ይቀበሉ ነበርና መጨረሻ ላይ የሚሰጡት አጡ። ነዳያንም መጡባቸው፣ የሚሰጡትም አጡ። በዚህ መሃል ልጃችንን ምጽዋት አድርገን እንስጠው ብለው ይትባረክን ለድሆቹ አሳልፈው ሰጧቸው። ስትፈልጉ በጉልበቱ እንዲረዳችሁ ሰዱት፣ ሲያሻችሁም ደግሞ ሸጣችሁ በገንዘቡ ተጠቀሙበት፣ ሌላ ምን ሰጣችሁ የለንም ብለው የሚመጸውቱት ልብስ እንኳን አልነበራቸውምና ልጃቸውን ለድሆች ምጽዋት አድርገው ሰጡት ይላል። እንግዲህ ስለነ በስንክሳሩ ላይ የምናነባቸው ብዙ ታላላቅ ቅዱሳን አሉ። ስለ ጽድቅ ብለው ራሳቸውን ሸጠው ለድሆች መጠቀሚያ የሆኑ ራሳቸውን ሸጠው ቤተሰባቸውንም ጭምር በዋጋ እየሸጡ እነሱም እንደ ባሪያ ሆነው ተገዝተው ሽጠው ራሳቸውን ከዚያ ከሚገኘው ገንዘብ ለድሆች የመጸወቱ ብዙ ቅዱሳን ታሪካቸውን እናነባለን እና ቅዱስ ላሊበላና ቅድስት መስቀል ክብራም ልጃቸውን ለእግዚአብሔር ብለው ስለ ጽድቅ ብለው አንድያ ልጃቸውን ይትባረክን እንደ ምጽዋት አድርገው እንደሰጡትና ወደ ሩቅ አገር ወስደው እነዛም የኔ ቢጤዎች ወስደውት ሳለ ቅዱስ ናኩቶ ለአብ በመንፈስ አይቶ ሄዶ ብዙ ወርቅ ሰጥቶ ለነዛ ገዛው ማለት ነው። ባጭሩ ገዝቶ ዋጋቸውን ሰጥቷቸው ልጁን እሱ ወስዶ አሳድጎታል። ከዛ በኋላ ልጁም እንደ ይስሐቅ በመታዘዝ ይስሐቅ አባቱ አብርሃም ለእግዚአብሔር መስዋዕት ባቀረበው ሰዓት ፍጹም በመታዘዝ ፍጹም ታማኝነቱን ለእግዚአብሔርም ለአባቱም ያለውን ታዛዥነት እንዳረጋገጠ ሁሉ ይትባረክም እናት አባቶች ሁሉ ስለ ጽድቅ ብላችሁ ካደረጋችሁት ብሎ በቁርጥ ልቦና ታዞ ሄዶ ነበርና በኋላ ናኩቶ ለአብ በወርቅ ከነዳያኑ ገዝቶት ካመጣው በኋላ ወደ እናት አባቴ ቤት አልመለስም ብሎ በዛው መንኩሶ እሱም የራሱ ገዳም አለው እና በጣም ጽድቃቸው እንዲህ ነው ብሎ ለመንገር ይከብዳል እነዚህ ነገስታት በእውነት። ወደ ናኩቶ ለአብ ስንመጣ ዛሬ በበዓሉ ከልጁ ጋር ታስቦ ይውላል። ይሄው ምንድነው እንግዲህ ቅዱስ ናኩቶ ለአብ ደግሞ ከሁሉም ይጎላብኛል በእውነት በተጋድሎ ቅዱስ ላሊበላን ያሳደገው ከነገሰ በኋላ እንግዲህ 40 ዓመት ኢትዮጵያን ንግስናን ከክህነት ይዞ ንጽህናን ከቅድስና አስተባብሮ ነግሷል 40 ዓመት እና በጣም የሚገርመው 40 ዓመት ሲነግስ የወርቅ ካባ ደረቡ የወርቅ ዙፋን ላይ ተቀምጦ የወርቅ አክሊል አድርጎ ቀን ሲፈርድ ይውላል። ሌሊት ደግሞ ጉድጓድ ቆፍሮ እንደና አቡነ ተክለ ሃይማኖት ዙሪያውን በጦር ተክሎ ሰውነቱን በዛ እየጎዳ ሲጸልይ ያድር ነበር እና ሰውነቱን እሾህ ያለው የብረት ሰንሰለት ሰውነቱ ላይ በማሰር ሰውነቱን እየወጋው እየደማ የጌታችን የሾህ አክሊል መድፋቱን እያሰበ ሰውነቱን በዛ መንገድ ጥፍንግ አድርጎ አስሮ ከላይ የወርቅ ካባውን ደርቦ ነበር ቀን የሚውለው። የ40 ዓመት ሙሉ ይህንን የእሾህ የብረት ሰንሰለት ከሰውነቱ ላይ አላወጣውም ነበር ይላል። በክብር ዙፋን ላይ ቁጭ ብሎ ሲፈርድ እንኳን እንግዲህ እግዚአብሔር መንፈስ ቅዱስ ምን ያህል እንደተዋሃደው ተመልከቱ። ለፍርድ የሚመጡትን ሰዎች ሁሉ ጉዳያቸውን እስኪነግሩ ድረስ አይጠብቅም ነበር ይላል ገርሉ። ገና ሲመጡ አንተ ይሄን አርግለት፣ አንተ ይሄን አርግ፣ የቀማውን መልስ፣ ይሄን የበደልከውን ካስ እያለ ጉዳያቸውን ሳይነግሩት ያውቁ ነበር። በሰው ልቦና ሁሉ ያለውን ሁሉ ኃጢአት ይገለጥለት ነበር። ቅዱሳን ሲበቁ ከዚህ ደረጃ ይደርሳሉ። ከዚህም በላይ ናቸው ቅዱሳን ሲበቁና እነዚህ 10 ማዕረጋት ላይ ከደረሱ በተለይ ዓለም ምንም እዚህ ምድር ላይም ሆነ በሰማይም እንግዲህ እስከ ነጽሮተ ስሉስ ቅዱስ ድረስ ይደርሳሉ። እዚህ ምድር ላይ ሆነው 7ቱን ሰማያት አልፈው ስላሴን የክብር ዙፋን እስከ ማየት ስላሴን በአንድነት በሶስትነት እስከ ማየት ይደርሳሉና እንኳን በሰው ልቦና ያለው ማወቅ ቀርቶ ማለት ነው ቅዱሳን ሲበቁ ከዚህ ደረጃ ይደርሳሉና ናኩቶ ለአብ እንዲህ በሰዎች ልቦና ያለውን እያየ ንጉስ ሆኖ በፍርድ ዙፋኑ ላይ ሲቀመጥ የሚካሰሱ ሰዎች ጉዳያቸውን እስኪነግሩት ሁሉ አይጠብቅም ነበር። በልቦናቸው ያሰቡትን እያወቀ ቀድሞ እየነገረ ያሰናበታቸው ነበር ይላል እና 40 ዓመት በነገሰበት ዘመን የክርስቶስ መከራ እያሰበ አልቅሷል። ህዳር 3 ቀን ነው የተሰወረው። ተሰውሯል። ሞትን አላየም። እርግጥ ወደፊት በሐሳዊ ዘመን መጥቶ በሰማዕትነት ያርፋል። እንደና አቡነ አረጋዊ ከተሰወሩት ቅዱሳን ውስጥ ነውና ጌታችን መጨረሻ ላይ መጥቶ ከዚህ ዓለም ሊሰውረው ባለ ሰዓት ቃል ኪዳን ሲገባለት አንተ ስለ እኔ 40 ዓመት ስታለቅስ እንደኖርክ ሁሉ ይህች ምድር ያለቀስክባት ይህች ምድርም
ስለ አንተ ደግሞ 40 ዓመት ስታለቅ እስከ ዕለተ ምጽአት ድረስ ስታለቅስ ትኑር ብሎ ጌታችን በቃል ኪዳን አትሞለታል። ዛሬ በቤተ መቅደሱ የታነጸበት ቦታ ዋሻ ነው፣ ፍልፍል ነው ቤተ መቅደሱ። ከጣራው ላይ በእንባ መልክ ጠብ 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 የምትል ጸበላለሽ ማለት ነው በቃል ኪዳኑ መሰረት። ምክንያቱም ስለኔ 40 ዓመት ስታለቅስ እንደኖርክ ሁሉ ምድሪቱም ስላንተ እስከ ዕለተ ምጽአት ስታለቅስ ትኖራለች ብሎ ጌታችን በቃል ኪዳን አትሞለታልና ዛሬ ቤተ መቅደሱ በእንባ መልክ እምነት እያንጠባጠበ ይገኛል። ይህም እስከ ዕለተ ምጽአት የሚኖር ነው። ክረምት ሆነ ብሎ አይቀንስም፣ በጋ ሆነ ብሎ አይቀንስም። ይህ እንትን በጣም አስገራሚ ነው። ገዳሙን እንግዲህ ብዙዎቻችሁ ወደ ላሊበላ ስትሄዱ አይታችሁታል። የቅዱስ ናኩቶ ለአብ እንግዲህ በዚህ መንገድ ነበር ተጋድሎ እና በንግስናም ሳለ ላሊበላ እመቤታችን ተገልጻ ሚስት እንዲያጋባው ላሊበላን አዘዘችው። ለሱም ተገልጻ ሚስት አግባ ብላለችው። እመቤቴ ሆይ እኔስ አንቺንና ልጅሽን በድንግልና ሆኜ ማገልገል ነው የምፈልገው ብሎ ተከራከራት ይላል። እሷም ከዚህ በኋላ ክብርህ ከደናግላኑ አያንስምና አግባ፣ ይህ እንዲሆን የእግዚአብሔር ፍቃድ ነው፣ ዘርህ ደግሞ ሀገር የሚጠቅም ቤተክርስቲያን የሚያገለግል የተመረጠ ልጅ ነውና አግባ፣ ክብርህ ከደናግል አያንስም ብለው አገባ። በሷ ትእዛዝና ተግሳጽ ማለት ነው። ተከራክሯታል እንደውም በተግሳጽ ነው እንትን ያለችው። ከዛ በኋላ አግብቶ ግን በጣም የሚገርመው ደግሞ ለ25 ዓመት ያህል ከሚስቱ ጋር በግብር ሳይተዋወቅ ድንግልናቸውን ጠብቀው ግን አብረው በትዳር አብረው ኖሩ ይላል። ተመልከቱ ምን ያህል በጽድቅ እንደሚኖር እና በትዳር ውስጥ ሆነው 25 ዓመት አብረው እንግዲህ አብረው እየተኙ ከባለቤቱ ጋር አብረው እየኖሩ በአንድ ቤት 25 ዓመት ያህል በድንግልና ሆኖ መኖር ምን ያህል ጽድቅ ቢኖረው ነው በእውነት። ከ25 ዓመት በኋላ ድጋሚ እመቤታችን ተገልጻ የተጋባችሁት በዘራችሁ ልትተኩ በቅድስና ነውና የተጋባችሁት ብላ እመቤታችን ስትነግረው እለቱን የዛች እለት እመቤታችን ፍቃድ ትእዛዝ ከሆነ ብሎ እስከ 25 ዓመት እንግዲህ ማታ ማታ ባህር ውስጥ ገብተው እየጸለዩ ያድራሉ። ቀን ቀን ወደ ፍርድ ዙፋኑ ይመጣል። ተጋድሎ ግን ይሄን እና ማታ ማታ በባህር ውስጥ ገብተው ሲጸልዩ ያድሩ ነበረ። እንዲህ ያደረጉ ኖረው እንግዲህ ከ25 ዓመት በኋላ እመቤታችን ስትነግረው ሚስቱን አንድ ቀን በዛን ዕለት በግብር አወቃት። የዚያን ዕለት አይነ ግቡ የሆነ ሊያዩት የሚያሳሳ እጅግ የሚያምር ወንድ ልጅ ወለደ እና ይሄንን ልጁንም ሲያዩት በጣም ያሳሳ ነበርና የወደፊቱን ያውቃልና ይሄ ጻድቅ ንጉስ ይሄ ልጅ በእኔ ቦታ ተተክቶ ነግሶ ነገ ትውልድንም ሀገርንም ይበድል፣ ቤተክርስቲያንም ሀገርንም ይበድል ከሚሆን ጌታዬ ሆይ ይህንን ልጄን በሞት ቅሰፈውና ሄሮድስ ካስፈጃቸው ሕፃናት ጋራ በገነት ደምርልኝ ብሎ ሱባኤ ያዘ። እዛ ጉድጓድ ቆፍሮ ጦር ተክሎ ይጸልይበት ወደ ነበረው ጉድጓድ ውስጥ ገብቶ ልጄን ቅሰፍ ብሎ ጌታችንን ሱባኤ ይዞ ለመነ። ተመልከቱ። ዛሬ እንግዲህ በእውነት ሃይማኖትሽን ካልቀየርሽ አልጦርሽም አረዳሽም እያለ እናት አባቱን ወደ ምንፍቅና የወሰደ ስንት እርጉም ትውልድ አለ። እንዴት አድርገን ልጆቻችንን ያሳደግንበት መንገድ ነው። ብዙዎች ነው የሰማዕታትን ታሪክ በየቀኑ እንሰማለን። የቅዱሳንን ገድል እናነባለን። ስታዩት ገና በልጅነታቸው ጀምረው የቤተ ክርስቲያንን ትምህርት አስተማሯቸው ይላል። እኛ ዘለን እዚህ ምዕራባውያን ዝም ብሎ ይሄ ዓለማዊነትን ፈሪሃ እግዚአብሔር ማጣትን ተምሮ ያድጋል። ሲያድግ በኋላ ለቤተሰብ ሸክም ነው፣ ለራሱም ሸክም ነው። እንደዚህ አይነቱ ትውልድ በእውነት ለሀገርም ሸክም ነው። ሸክም ብቻም አይደለም ጠላትም ነው። እንዲህ አይነቱ ነው አሁን ኢትዮጵያ ትፍረስ እያለ ኢትዮጵያን የሰውን ክቡሩን የሰው ልጅ እንደ በግ የሚያርደው እንዲህ አይነቱ ለምድር መርገምት የሆነ ትውልድ ነውና ልጆቻችን እንዴት ማሳደግ እንዳለብን ነው አንድም የሰማዕታቱ የቅዱሳኑ ሕይወት የሚያስተምረንና ይሄ ንጉስ እንግዲህ ልጄ አድጎ ወገኔን ከሚበድል ሀገር ከሚያሳዝን ልጄ ሆይ ቅሰፍልኝ፣ ጌታዬ ሆይ ቅሰፍልኝና ይሄ ልጅ ሄሮድስ ካስፈጃቸው ሕፃናት ጋር ደምርልኝ ብሎ ለመነ። ሱባኤ ያዘ። ጌታችንም ልመናውን ሰምቶት ልጁን በዛሬው ዕለት የካቲት 16 ቀን አሳርፎለት የነዛ የቤተልሔም ሕፃናት
አለቃቸው ከሆነ ከህፃኑ ከቅዱስ ቂርቆስ ጋራ ከነሱ ማህበር ደምሮለት እግዚአብሔርን ሲያመሰግን አሳይቶታል። ከዚህ ያንንም አይቶ እጅግ ተደስቶ ደግሶ ነዳያንን በሙሉ ሰብስቦ ማብላት ጀመረ ይላል። ከዛ በኋላ መኳንንት ሁሉ የንጉሱ ልጅ ሞቷል ተብሎ በየሀገሩ ያሉ መኳንንት በሙሉ ታላላቆቹም ታናናሾቹም ለቅሶ ሊደርሱ ሲመጡ እንደ ሰርግ ነው ሲደረግ የነበረውና ለቅሶ ነው ሰርግ ነው ይሄም እያሉ እንዳሉ እንግዲህ ገርሉ ላይ ተጽፏልና በእውነት የናኩቶ ለአብ ጽድቁ እጅግ ነው የሚደንቀኝ። ለኔ ከቅዱሳኑም ይበልጥብኛል የዚህ ጻድቅ ንጉስና እግዚአብሔር አምላክ እነ ቅዱስ ላሊበላ እነ ቅዱስ ገብረ ማርያም እነ ቅዱስ ይምርሃነ ክርስቶስ እነ ቅዱስ ናኩቶ ለአብ ሌሎቹም ታላላቅ ቅዱሳን ነገስታት እንዲህ አድርገው ያስተዳደሯትን የመሯትን ሀገር በእውነት ዛሬ እንዲህ በጠላቶቿ እጅ ተይዛ በጠላቶቿ እጅ እየተገዛች ጽድቁም ቀርቶ እንዲህ በመንፍቅናው በክህደቱ በርኩሰቱ በኃጢአቱ በነፍስ ማጥፋቱ ተተብትባ ተይዛ ነውና ያለችው። በእውነት የነዚህ ቅዱሳን አምላካቸው ሀገራችንን በጸሎታቸው ይቅር ብሎ ነጻነቷን ያውጅልን በእውነት። ሌላው አብረን ከዚሁ ጋር የምናየው እንግዲህ ጻድቁ ንጉስ ገብረ ማርያም ነው። ይህም ንጉስ የላስታ ነገስታት የዘር ሐረጋቸው እንግዲህ ከሰለሞን ዘር ሲያያዝ የመጣ ነው። ከ10ኛው እስከ 19ኛው ክፍለ ዘመን ድረስ በዓመተ ምህረት ከ920 እስከ 1253 ዓመተ ምህረት ድረስ በላስታ ቡግና ምድር የነገሱ ነገስታት ኢትዮጵያውያን ቅዱሳን ስማቸው የንግስና ስማቸው የዛጉዌ ስርወ መንግስት ወይም የላስታ መንግስት በመባል ይታወቃሉ። ከነዚህ መካከል አንዱ ቅዱስ ይምርሃነ ክርስቶስ ነው። ቅዱስ ናኩቶ ለአብ፣ ቅዱስ ይምርሃነ ክርስቶስ፣ ቅዱስ ላሊበላ፣ ቅዱስ ገብረ ማርያም ነው። ለገብረ ማርያም እንግዲህ ዛሬ በረፍቱ ታስቦ ይውላል። እነዚህም እንግዲህ እንደ መልከ ጸደቅ ክህነትን ከንግስና ቅድስናን ከንጽህና አድርገው በመያዝ እግዚአብሔርንም ሰውንም አገልግለው ያለፉ ቅዱሳን ነገስታት ናቸው። ቅዱስ ገብረ ማርያምን ለብቻው ስናየው እንግዲህ በሌላኛ ስሙ ሀርቤ እየተባለ ይጠራል። የቅዱስ ላሊበላ ታላቅ ወንድም ነው። የቅዱስ ናኩቶ ለአብም አባት ነው። የቅዱስ ናኩቶ ለአብ አባት ነው። በመጀመሪያ አባታቸው ዣን ስዩም 40 ዓመት ከነገሰ በኋላ በ76 ዓመታቸው ከዚህ ዓለም በሞት ሲለዩ ልጃቸው ገብረ ማርያም ንግስናውን ተቀብሎ ከእርሳቸው ቀጥሎ ታናሽ ወንድማቸው ላሊበላ ተወልዶ እስከሚነግስበት ድረስ ኢትዮጵያ ለ40 ዓመት ያህል የመሩ ታላቅ ጻድቅ ናቸው። እንግዲህ ከንግስናው ጋር በተገናኘ ሰይጣን መቼም ለፈተና ለክፋት አያርፍምና በእህታቸው አማካኝነት ላሊበላ ምክንያቱም ገና ከመወለዱ በፊት እንዲህ የሚባል ይነግሳል ተብሎ ተነግሯል ከሳቸው ቀጥሎና ንግስናህን እንትን ከሚል ብላ እህታቸው ክፉ መክራ መቼም ክፉ መካሪ እነ አቡነ በእኛ ሀገር ያሉ ሌሎች ነገስታትንም አሳስቷል እኮ አይደል? እና አቡነ ቀውስጦስ እና አቡነ አኖሪዎስ ደብረ ጽጋግ እና አቡነ አሮን እና አቡነ ፊልጶስ ሌሎችም ታላላቅ ቅዱሳን አባቶቻችንን በወቅቱ በነበረው ንጉስ በአቡነ ሰርጸ ጽዮን ነው ስማቸውን እርግጠኛ አይደለሁም ይቅርታ ክፉ ምክር መከሯቸው። መንግስት እንዲጸና የእናትህን የእንጀራ አባት የአባትህን እንትን ቅምጥ ወይም ሚስት አግባ ብለው መከሯቸው። የእንጀራ እናቱ እንዲያገባ ክፉዎች መከሩ። መንግስት ይጸናል ይሄን ካረካሉ ግና ክፉ ምክር በእውነት ብዙ አባቶቻችንን ደም አፍስሷል በሀገራችንና የኒ ቅዱስ ገብረ ማርያም እህታቸውም አንተ ንግስናን ሳትጨርስ ንግስናን ይቀማሃልና እንዲህ ብለው በገብረ ማርያም ስለመከሯቸው በመጀመሪያ ደረጃ ቅዱስ ላሊበላንም አልተቀበሉም ነበረ። ያደረጉባቸውም ጥሩ ያልሆኑ ነገሮች አሉ፣ ያው ገድላቸው ላይ ተጠቅሷል። በኋላ ላይ ግን ንስሐ ገብተው እንግዲህ መቼስ የክርስቲያን ትልቁ ጸጋው ንስሐው ነውና እንጨት ሆኖ ማይጤስ ሰው ሆኖ ማይበድል የለም ትላለች እመቤታችን። በኋላ ድርሳኗን እናየዋለን። በቃል ኪዳኗ ስታሳስብ ለልጇ እንግዲህ ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የለምና ጌታዬ ማረልኝ ትላለችና እኒ ገብረ ማርያምም መቼም እግዚአብሔርን ቢበድሉም ንስሐ ገብተው በኋላ ቅዱስ ላሊበላን ተሰዶ ከሄደበት ከላሊበላ ከአክሱም አካባቢ ሄደው እግሩ ላይ ወድቀው ለምነው አምጥተው ንግስናቸውን ለሱ አስረክበው እሳቸው መንነው ወደ ገዳም ገብተው በታላቅ መንፈሳዊ ተጋድሎ ኖረዋል። እኚህ ታላቅ አባት ቅዱስ ገብረ ማርያም በሀገራችን
እንግዲህ ከሚጠቀስላቸው በጣም ትልቅ ስራ ለቤተ ክርስቲያናችን መሰረት የጣሉት በወቅቱ ሀገራችን ኢትዮጵያ የራሷን ጳጳሳት እንድትሾም ምክንያቱም ግብፃውያን ከግብፅ ጳጳስ ስናስመጣ ብዙ ነገር ነበር በእውነት ምንም እንኳን ቅሉ ከማርቆስ መንበር ሹመት ክህነት አይታጣም ተብሎ በቅዱስ ቪክጦርም ጋር እንደተነገረው ክህነቱ ከዛ ጵጵስናው ከዛ መምጣቱ መልካም ሆኖ ሳለ ግን ግብፃውያን ብዙ የሰሩብን ግፍ ነበረ በእውነት እስላም የሆነ ሰው ጭምር ጳጳስ ነው ብለው ልከውልን ያውቃሉ መናፍቃንንም ጭምር ልከውልን ያውቃሉ ብዙ የፖለቲካ ሰዎችንም ሁሉ በሃይማኖት ስም ልከውብን ያውቃሉና እንደ አይነቱን እንትን በሀገር ኢትዮጵያ የራሷን ጳጳሳት መሾም አለባት የራሷን ጳጳስ ነው መሾም ያለባት የሚል መሰረት የጣሉት እኚህ ጻድቅ ንጉስ ቅዱስ ገብረ ማርያም ናቸው እና በወቅቱ ከነበሩት ከእስክንድሪያ ሊቀ ጳጳሳት ጋራ ከሀገሩም ንጉስ ጋራ በከፍተኛ ሁኔታ ሲጻጻፉ ነበረ በወቅቱ የነበሩት ሊቀ ጳጳሳት አባ ዳንኤል የተባሉ የእስክንድሪያው ሊቀ ጳጳሳት ለሳቸው ጥያቄውን አቅርበው በጣም በብዙ ግፊት ሄደውበት እንግዲህ እሳቸውም ማረፍተ ዘመን ገቷቸው ንግስናቸውን ፍተው ወደ ገዳም ስለገቡ ይሄ ነገር ፍቃድ እግዚአብሔርን በወቅቱ እንዲሆንም ፍቃድ እግዚአብሔር አልሆነም ማለት ነው በእሳቸው ዘመን ባይሳካም ይህ እሳቸው ሲጠይቁት የነበረውና በጣም በአጽንኦት ሲከታተሉት የነበረውን ጉዳይ እስከነ ንግስት ዘውዲቱ እስከነ አጼ ኃይለ ሥላሴ ዘመን ድረስ ደርሶ እነሱ ይሄን ነገር ኦን አድርገውታል ማለት ነው እና መሰረቱን የጣሉት ቅዱስ ገብረ ማርያም ናቸው ለቤተ ክርስቲያናችን ካበረከቱት ትልቅ ነገር አንዱ በጉልህ የሚጠቀስ ነው ይሄ ዛሬ ምንም እንኳን ኢትዮጵያ ራሷ ጳጳሳት ብትሾምም መነሻቸው የሳቸው ነውና በእውነት ቤተ ክርስቲያናችን ያደረጉልን ክብር ልናስባቸው ይገባል እንግዲህ ወደ ገዳም ገብተው በመናኔ ኖረው በታላቅ ተጋድሎ እድሜ ልካቸውን ከኖሩ በኋላ መጨረሻ ላይ ጌታችንም ተገልጾላቸው ቃል ኪዳን ገብቶላቸዋል የኔን መከራ እያሰብክ ከአይንህም ባሳይቋረጥ በጾም በጸሎት ተወስነ ስላገለገልከኝ በአንተ ስም ለተራበ ያበላውን ለተጠማ ያጠጣውን ለታረዘ ያለበሰውን መሬልሃለሁ የሚል ቃል ኪዳን ጌታችን ገብቶላቸው በዛሬው ዕለት የካቲት 16 ቀን በታላቅ ክብር አርፈዋል ቤተክርስቲያን በስማቸው የታነጸ ቤተክርስቲያን አለ ይህም ከላሊበላ 50 ኪሎ ሜትር ርቃ በምትገኘው ቦታ ላይ አይና በሚባል ቦታ ከአይና ደግሞ ወደ ገዳሙ ድረስ ወደ 15 ኪሎ ሜትር ያህል ርቀት ያለው ቦታ ላይ የቅዱስ ሀርቤ ወይም የቅዱስ ገብረ ማርያም ቤተክርስቲያን ይገኛል በላሊበላና በአካባቢው የሚገኙ ህዝበ ክርስቲያን በሙሉ እንግዲህ ከ15 ጀምሮ በእግራቸው ነው ወደ ቦታው የሚሄዱት ለበረከት ብለው ወደዛ ሄደው ዛሬ በስማቸው በታነጸው ቤተክርስቲያን ላይ በታላቅ ክብረ በዓል ታስበው ይውላሉ ጻድቁ ቅዱስ ገብረ ማርያም ስለዚህ እነዚህ ቅዱሳን ነገስታት በእውነት የአባታችን የቅዱስ ገብረ ማርያም የአባታችን የቅዱስ ይምርሃነ ክርስቶስ የቅዱስ ላሊበላ የቅዱስ ናኩቶ ለአብ ረድኤት በረከታቸው ይደርብን አምላካቸው ቅዱስ ኢትዮጵያን ወደ ቀደመ ልዕልናዋ ይመልስልን በእውነት ዳግመኛም በዚህ ዕለት በአመታዊ በዓላቸው አስበናቸው የምንላቸው ታላቁ ጻድቅ አቡነ መልከ ጼዴቅ የሚዳው ናቸው መልከ ጼዴቅ የዋሸራው አቡነ መልከ ጼዴቅ አሉ እኚህኛው የሚዳው ናቸው በ13ኛው ክፍለ ዘመን የነበሩ በእደ ማርያም ዘመን የነበሩ በደጃቸው ላይ የተቀበረውን ሰው አፈር የማያስበላ ቃል ኪዳን ያላቸው ናቸው እኚህ ታላቅ አባት እንግዲህ ብዙዎቻችን ይህን ገዳም ከዚህ ከ2003 ጀምሮ በ2004 ነው ቤተ መቅደሱ ለመጀመሪያ ጊዜ ታንጾ ህዝበ ክርስቲያኑ ያወቀው ይሄ ነው ይሄን ስራ በመስራት በኩል ወንድማችን በኩራቱ ጓሃን ለይኩን በጣም ብዙ ስራ ሰርቷል በእውነት ሊመሰገን ይገባዋል ቤተ መቅደሱ ፈርሶ እንደው ምንም ማንም ማያውቀው ቦታውን ነበርና ወደ ቦታው ሄዶ ይሄን ቤተ መቅደስ አርቲስቶቹን አነሳስቶ አንድ ላይ አድርጎ መዝሙር አሰርቶ ህዝቡ በዛ ነው ያወቀው አብዛኛው እንቅስቃሴው ተጀመረ ቤተ መቅደሱ በአዲስ መልክ ታነጸ እንደገና ታድሶ በአዲስ መልክ ተሰራ ገዳሙ ተገደመ የገዳሙን የሚያስተዋውቅ ፒሲዲ ተጻፈ የጻድቁ ገር ታተመ ከዛ በኋላ ከ2004 በኋላ ብዙ የጉዞ ማህበራት ቅዳሜና እሁድ ሁሉ እየሄዱ ህዝቡ ምጽፍ ድንቅ እያለ እንግዲህ በቦታው ላይ የተቀበረ ሰው አይበሰብስም ይሄ ጻድቁ ቃል ኪዳን ነው
ግንቦት 4 ነው ጻድቁ ረፍታቸው። እንግዲህ አምላካቸው ከበዓሉ ያድርሰንና የዛኔ ሙሉ ቃል ኪዳኑን ሙሉ ገርላቸውን በገጸ ንባብ አሰማችኋለሁ። እንግዲህ ለዛሬው እሳቸው ጻድቁ ዋሻ ውስጥ ገብተው በዛ ዋሻ ውስጥ ሆነው በእውነት ሰውነታቸውን እየገረፉ የጌታችንን በጦር መወጋቱን እያሰቡ ጎናቸውን በጦር እየወጉ በኢሾህ አክሊል መድፋቱን እያሰቡ ራሳቸው ላይ ኢሾህ አክሊል እያደረጉ እያነቡ በዛ ዋሻ እድሜ ልካቸውን ኖረዋል እና ጌታችንም መጨረሻ ላይ ተገልጾ በጦር መወጋትህ ስለኔ መወጋት፣ መቸንከርህም ስለኔ መቸከር፣ ደምህ ማፍሰስህም ስለኔ ደም ማፍሰስ ይሁንልህ ብሎ ቃል ኪዳን ገባላቸው። ስግደታቸውን በቀን እስከ 3000 ድረስ ይሰግዱ ነበር ይላል ገድላቸው። ሐሞት መጠጣቱንም እያሰቡ ዘወትር አርብ እንክርዳድና ኮሶ መራራ ነገርን ይጠጡ እንደነበረ ሞቱንም አስበው እያለቀሱ መከራውን ይሳተፉ እንደነበረ ገድላቸው ይናገራል። ጌታችን መጨረሻ ላይ ተገልጾ ቃል ኪዳን ሲገባላቸው ከዚህ ቦታ መጥቶ የተሳለመውን እምርልሃለሁ፣ በአንተ ቃል ኪዳን የማይማር ነፍስ በአንተ ቦታ ለመሳለም ንስሐ ለመግባት ለመቀበር አላቀርብብህም፣ መጥቶም የተቀበረውን ሰው ስጋውን አፈር አይበላውም የሚል እጅግ ድንቅ ቃል ኪዳን ገብቶላቸዋል። ይህ ቃል ኪዳን አሁንም በግልጽ ይታያል። በቦታው የተቀበሩ ሰዎች እንግዲህ ጥርሳቸው ሳይረግፍ፣ ጸጉራቸው ሳይነቀል፣ ጥፍራቸው ሁሉ ሳይነቀል፣ የአንገት ማተባቸው ሳይበጠስ እንዲሁ ስጋቸው ተጣብቆ ካጥንታቸው ጋር ደም ብቻ የለውም፣ ደም ነው እንጂ የሌለው እንዲሁ ስጋቸው እንዲሁ በውሉ ይታያልና በቦታው ላይ ከቆፍረው ወጥተው በሙዚየም ተቀምጠው ይታያል። እነዚህ አስክሬኖች ወይም የቅዱሳን አጽም ይቅርታ 2008 እና 7 ላይ ሱባኤ ፍልሰታን ሱባኤ እዛ ነበርና ምንድነው ያጋጠመን? ስትሄዱ መንገድ ላይ ገዳሙ ክልል ውስጥ ራሱ ስትገቡ አለ የቅዱሳን አጽም መሬት ላይ አለና እንዲህ መሬቱን በማስማስ አድርገን ስናየው የቅዱሳኑ አጽም ይወጣል ቦታው በሙሉ በዛ መንገድ እና በእውነት ድንቅ ነው ቃል ኪዳናቸው ጻድቁ አባታችን። ገዳሙ እንግዲህ ከአዲስ አበባ ወደ መራኛ በሚባለው አካባቢ ሚዳ ኦሮሞ ይባላል አካባቢው፣ በዛ የሚገኝ እጅግ ድንቅ ቃል ኪዳን ያለበት ገዳም ነው። እንግዲህ ከአባት አምላካቸው ከረፍታቸው ያደርሰንና ሙሉ ገድላቸውን ለማየት ያብቃል። ወደ ስንክሳሩ ገጸ ንባብ ልለፍና እንግዲህ በዚህ ችለት ቅድስት ኤልሳቤጥን የእናታችን የኪዳነ ምሕረትን ድርሳን ከስንክሳሩ ጀምሬ ወደ ድርሳነ ኪዳነ ምሕረት፣ ወደ ተአምረ ማርያም፣ ሌሎችም ወደ መጥምቁ ዮሐንስ ገድል የምንሄድና የቅድስት ኤልሳቤጥን ሰፋ አድርገን እናየዋለን። ስንክሳሩን በአንዲት ገጽ ብቻ ነው ያስቀመጣት ታሪኳንና ይሄ በቂ ነው ብዬ ስላላመንኩ በረከቷ እንዲያድርብን እጅግ ያሳዝናል ገድሏና ወደ ገድላቱ የምንሄድና የቅድስት ኤልሳቤጥን ታሪክ ሰፋ አድርገን እናያለን። አጋጣሚ ሆኖ ይህንን ሪከርድ ሁለተኛ ነው የምሰራው። ማታ እንግዲህ ወደ በዓል ከመሄዴ በፊት ለአንድ ሰዓት ከ20 ያህል ሪከርድ አድርጌው ግን ሪከርድ ያደረኩበት መንገድ የተበላሸ ሆኖ ድካሜ ከንቱ ሆኖብኝ እንደገና እንደ አዲስ ነው አሁን ሪከርድ ያደረኩት ለሁለተኛ ጊዜ ነው ማለት ነው። እና በወቅቱም እንግዲህ ማታ ለቀው ስላልቻልኩ ወንድሞቼን ይቅርታ ጠይቃለሁ። ቀጥታ ወደ ስንክሳሩ ልሂድና ከስንክሳሩ ጀምሬ ቅድስት ኤልሳቤጥን ታሪክ ወደ ገድሉም ሄደን እናየዋለን። በድጋሚ ረድኤተ እግዚአብሔር ከሁላችን ጋር ይሁን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 16 ቀን በዚህች ዕለት የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። ይህችም ቅድስት ከኢየሩሳሌም የሆነች የእናቷ ስም ሶፊያ ነው። እርሷም ከሌዊ ነገድ ከአሮን ወገን ለሆነ ለማጣት ልጁ ናት። በዝምድና አምላክን ለወለደች ለክብርት እመቤታችን ለቅድስት ድንግል ማርያም የእናቷ እህት ልጅ ናት። ማጣት 3 ልጆችን ወልዷልና የታላቂቱ ስም ማርያም ነው። እርሷም ወደ ግብጽ በተሰደደች ጊዜ ከእመቤታችንን ያገለገለቻት ቅድስት ሰሎሜን ወለደቻት። ሁለተኛዋም ሶፊያ ናት። እርሷም የዚህች ቅድስት ኤልሳቤጥ እናቷ ናት። የታናሺቱም ስም ሐና ነው። እርሷም ክብርት እመቤታችን ድንግል ማርያምን ወለደቻት። በመሆኑም ሰሎሜ፣ ኤልሳቤጥና እመቤታችን እነዚህ 3ቱ የእህትማማቾች ልጆች ናቸው።
ይህችም ቅድስት ኤልሳቤጥ ደገኛው ካህን ዘካርያስ አገባት። የከበረ ቅዱስ ወንጌልም ስለ እነርሱ ምስክር ሆነ። በወንጌልም ላይ እንዲህ ተብሎ ተጻፈ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ተብሎ በሉቃስ ወንጌል ላይ እንደተጻፈ። ቅድስት ኤልሳቤጥም መካን ስለሆነች ካህኑ ዘካርያስና እርሷ ወደ እግዚአብሔር የሚለምኑ የሚማልዱ ሆኑ። አርጅተውም የመውለጃቸው ዘመን ባለፈ ጊዜ እግዚአብሔር ሊቀ መላእክት ቅዱስ ገብርኤልን ወደ ዘካርያስ ልኮ ጸሎታቸው ልመናቸው እንደተሰማ ስለ መጥምቁ ዮሐንስም መወለድ ከእርሱ ስለሚሆነውም ነገረው። ከዚህም በኋላ ቅድስት ኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስን ጸንሳ ወለደችው። ከሰዎችም የሚደርስባት ሽሙጥ ተወግዶላት እጅግ ደስ አላት። የአካባቢዋም ሰዎችም ሁሉ መካን በመሆኗ ቅድስት ኤልሳቤጥን ጡተ ደረቅ ማኅፀንሽ የተዘጋ በረከትን ያጣሽ መርገምንም የተመላሽ የበቅሎ ዘመድ ቢወልዷት እንጂ የማትወልድ እያሉ ይሰድቧት ነበረና። ቅድስት ኤልሳቤጥም በዚህ ወራት መጸነሷን ባወቀች ጊዜ ስድቤን ሁሉ ከሰው ያርቅልኝ ዘንድ እግዚአብሔር በረድኤት በጎበኘኝ ጊዜ እንዲህ አደረገልኝን ብላ ተገረመች። ይህንንም ብላ 5 ወር ጽንሷን ሰወረች፣ ለማንም አልተናገረችም። ምክንያቱም ይሰድቧት የነበሩ ክፉዎች ይህች ሴት የበላችው ቂጣ ቢነፋት ጸነስኩ ትላለች ብለው ቢሰድቧት እንጂ ሌላ ርብ ጥቅም አልነበረው ነበርና። ኤልሳቤጥም 6 ወር በሆናት ጊዜ መልአኩ ለቅድስት ድንግል ማርያም አምላክን እንደምትወልድ አበሰራት። ድንግል ማርያምም መልአኩ ስለ ኤልሳቤጥ መጸነስ የነገራትን ለማረጋገጥ ወደ ኤልሳቤጥ ፈጥና ሄደች። እመቤታችንም እንዴት ነሽ ስትላት በኤልሳቤጥ ላይ መንፈስ ቅዱስ አደረባት። ድምጿንም በሰማች ጊዜ በማኅፀኗ ያለው ጽንስ በደስታ ሰገደ። እርጉም ሄሮድስ መሲህ ክርስቶስ መወለዱን ሲሰማ መንግስቴን ይቀማኛል ብሎ በመፍራት በቤተልሔም ያሉ 2 ዓመትና ከዚያ በታች የሆኑ 144,000 የቤተልሔም ሕፃናትን በሰይፍ ሲያስገድል ድንግል ማርያም ከልጇ ጋር ወደ ግብጽ ስትሰደድ ቅድስት ኤልሳቤጥ ደግሞ ወደ ሲና በረሃ ሄዳ ልጇን ዮሐንስን ከዚያ ደብቀዋለች። ከመሄዷ በፊት ግን ከባሏ ከዘካርያስ ጋር ሲሰነባበቱ የሚሆነውንም ሁሉ እርሱ ቀድሞ ያውቅ ነበርና ሕፃኑን ልጄን ሲያጡ እኔን ይገድሉኛል፣ አንቺ ግን ወደ በረሃ ይዘሽ ሂጂና በዚያ ሸሽጊው ብሎ መከራት። እርሷም በምክሩ መሰረት ወደ ሲና በረሃ ከሄደች በኋላ የእርጉም ሄሮድስ ጭፍሮች ዮሐንስን ባጡት ጊዜ ወደ ዘካርያስ ወጥተው ልጅህን ወዴት አደረስከው? ወዴትስ ደበቅከው? አሁን ከደበክበት አምጥተህ ፈጥና አስረክበን በማለት የፊጥኝ አስረው ካሰቃዩት በኋላ ለእግዚአብሔር መስዋዕት ከሚሰዋበት በቤተ መቅደስና በዕቃ ቤት መካከል አንገቱን ቆርጠው ገደሉት። የዘካርያስም ደም እስከ 7 ዓመት ድረስ እየፈላ ደሙ ሲካሰሳቸው ኖረ። ቅድስት ኤልሳቤጥም ልጇን ዮሐንስን ይዛ ወደ በረሃ ከገቡ ከ5 ዓመት በኋላ ቅዱስ ዮሐንስ ዕድሜው 7 ዓመት ከመንፈቅ ከሆነው በኋላ እናቱ ቅድስት ኤልሳቤጥ አረፈች። ቅዱስ ዮሐንስም በሰፊዋ በረሃ ውስጥ በአራዊቶች መካከል ብቻውን ቀረ። ለዮሐንስ ግን በእርሱ ላይ ምንም መጥፎ ነገር ሳያደርጉ የቶራና የአንበሳ የነብር ልጆችም እንደ ወንድምና እንደ እህት ሆኑት። አራዊቱም ሁሉ ወዳጆቹ ሆኑ። ምግቡም የበረሃ ቅጠል ነው። መጠጡም ከተቀመጠባት ድንጋይ ስር የፈለቀችለት ውሃ ነበረች። ዮሐንስ ሰውነትን አለምልመው ስጋን አለስልሰው ገጽንና ፊትን የሚያሳምሩትን ምግቦች ፈጽሞ አልተመገበም። የበረሃ ቅጠሎችንም አልተመገበም። ንጉሥ ሄሮድስም በሞተ ጊዜ እነሆ የእግዚአብሔር መልአክ በግብጽ ሀገር ለዮሴፍ በሕልም ተገልጾ በመታየት እነሆ የዚህን ሕፃን ነፍስ የሚሹት ሞተዋልና ተነስተህ ሕፃኑንና እናቱን ይዘህ ወደ ምድረ እስራኤል ተመለስ ካለው በኋላ የ86 ዓመቱ አረጋዊው ቅዱስ ዮሴፍ ተነስቶ ሕፃኑንና እናቱ ድንግል ማርያምን ይዞ ወደ ምድረ እስራኤል ገባ። ጌታችንም ልጄ ናዝራዊ ይባላል ተብሎ በነቢይ የተነገረው ቃል ይደርስ ይፈጸም ዘንድ መጥቶ ናዝሬት በምትባል ሀገር ተቀመጠ። ለሞት ይፈልገው የነበረው የተረገመ ከሃዲ ሄሮድስም ከሞተ በኋላ ጌታችን ኢየሱስ ክርስቶስ ከእናቱ ከክብርት እመቤታችን ከድንግል ማርያም ጋር ከምድረ ግብጽ ተመልሶ በናዝሬት ተቀምጦ ሳለ እነሆ የዕድሜ ባለጸጋ የሆነችው የዮሐንስ እናት ክብርት ኤልሳቤጥ ልጇን ዮሐንስን ይዛው ወደ
ወደ ደብረ ሲና በረሃ ከገቡ ከ5 ዓመት በኋላ አረፈች። ዮሐንስም በእናቱ አስክሬን አጠገብ ተቀምጦ በእጅጉ እያዘነ መሪር ለቅሶንም እያለቀሰ ሳለ የተሸሸገውን ሁሉ የሚያውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ በናዝሬት ተቀምጦ ሳለ የኤልሳቤጥን መሞት አወቀ። እናቱም ስለሞተችበት ዮሐንስ ብቻውን ከበረሃ ውስጥ ተቀምጦ እያለቀሰ መሆኑን አየ። ጌታችንም በናዝሬት ተቀምጦ ሳለ የቅድስት ኤልሳቤጥ መሞትና የወዳጁ ዮሐንስ ሐዘንና ማልቀስ አይቶ እርሱም በናዝሬት ሆኖ ያለቅስ ጀመር። እመቤታችን ቅድስት ድንግል ማርያምም ልጇ ወዳጇ ሲያለቅስ ባየችው ጊዜ ልጅ ወዳጅ ሆይ ምን ሆንክ? ስለምንስ ታለቅሳለህ? ብላ ጠየቀችው። ጌታችንም ለቅድስት እናቱ እንዲህ በማለት መለሰላት። እነሆ ወገንሽ የሆነች ኤልሳቤጥ አረፈች፣ ዮሐንስም ብቻውን ከበረሃ ውስጥ ተወችው። ሕፃን ዮሐንስም ገና ሕፃን ስለሆነ የሚያደርገውን አጥቶ በእናቱ አስክሬን አጠገብ ከፊት ለፊቷ ተቀምጦ በመሪር ሐዘን ያለቅሳል። እናቴ ሆይ እኔም በዘመድሽ የሆነ የዮሐንስን ለቅሶ ስላየሁና የእርሱም ሐዘን ስለተሰማኝ የማለቅሰው ስለ እርዚህ ነው አላት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቅድስት ድንግል ማርያምም የኤልሳቤጥን መሞት በሰማች ጊዜ ምርር ብላ አለቀሰች። ያን ጊዜም ብሬት ደመና መጥታ ከፊታቸው ቆመች። ፈጥናም ተሸከመቻቸውና ኤልሳቤጥ ከሞተችበት ዮሐንስም ካለበት ቦታ ከደብረ ሲና በረሃ ውስጥ ወስዳ አደረሰቻቸው። ዮሐንስም ባያቸው ጊዜ ደነገጠ። ከዚያ በፊት ሰው አይቶ ስለማያውቅ የእናቱን አስክሬን ብቻውን ትቶ ወደ ጫካ ሸሸ። ጌታችንም በዚህ ጊዜ የዮሐንስን ፍርሃት አራቀለትና እንዲህ አለው፣ እኛን ከማየትህ የተነሳ አትፍራ፣ አይዞህ፣ አትደንግጥ። እነሆ የእናትህ ዘመዶች ማርያምና ሰሎሜ በእናትህ አስክሬን ላይ መልካም ነገር ሊያደርጉ መጥተዋልና ወደ እኛ ቅረብ፣ አትፍራ ብሎ አበረታው። ዮሐንስም ይህንን ቃል ከጌታችን አንደበት በሰማ ጊዜ ወደ ኋላው ተመለሰ። ከመሬት ላይም ወድቆ ለጌታችን ለኢየሱስ ክርስቶስ ሰገደለት። ጌታችንም እመቤታችንንና ሰሎሜን በጠማው ጊዜ ለእርሷ ይጠጣ ዘንድ ለዮሐንስ በፈለቀችለት ውሃ የኤልሳቤጥን ሥጋ አጥባችሁ ገንዙ አላቸው። እንዳዘዛቸውም የኤልሳቤጥን አስክሬን አጥበው ገነዙ። ጌታችንም ቅዱስ ሚካኤልና ቅዱስ ገብርኤልን ይመጡ ዘንድ አዘዛቸው። እነርሱም ፈጥነው እንደ ዓይን ጥቅሻ ከሰማይ ወርደው መጡና ከጌታችን ፊት ቆሙ። ጌታችንም የኤልሳቤጥን ሥጋ የሚቀበርበትን መሬት ቆፍሩ አላቸው። ቅዱስ ሚካኤልና ቅዱስ ገብርኤልም መቃብሩን ይቆፍሩ ጀመሩ። ጌታችንም ዘካርያስንና ስምዖንን በአካለ ነፍስ ከሰማይ መጥተው በኤልሳቤጥ አስክሬን ላይ በጸሎተ ፍትሐት ያደርሱ ዘንድ አዘዛቸው። እነርሱም የኤልሳቤጥ አስክሬን ካለበት ቦታ ላይ ቅዱስ ሚካኤልና ቅዱስ ገብርኤል እመቤታችንና ሰሎሜ ከጌታችን ፊት ቆመው ሳለ ስምዖንና ዘካርያስ በአስክሬኑ አጠገብ ቆመው ጸሎተ ፍትሐቱን ያደርሱ ጀመረ። ጸሎተ ፍትሐቱንም በጨረሱ ጊዜ መላእክት በቆፈሩት መቃብር ውስጥ ቀበሯትና የስምዖንና የዘካርያስ ነፍስ ወደ ነበረችበት ቦታዋ ተመለሰች። ጌታችን ኢየሱስ ክርስቶስም የኤልሳቤጥን መቃብር በትምህርተ መስቀል አምሳል ደፈነው። ኤልሳቤጥም ያረፈችበት ዕለት የካቲት 16 ቀን ሆነ። ከዚህም በኋላ ዮሐንስ ብቻውን ከበረሃ ውስጥ ትተውት ጌታችን ኢየሱስ ክርስቶስ ከእመቤታችን ጋር ወደ ናዝሬት ለመመለስ ከደመናዋ ላይ ተሳፍሮ ተነሳ። ያን ጊዜም ክብርት የሆነ እመቤታችን አዛኝ ናትና ልጇን እንዲህ አለችው፣ ጌታዬ አምላኬ ፈጣሪ ሆይ ስለምን ዮሐንስን ብቻውን ከበረሃ ውስጥ ትተዋለህ? እንዴትስ ትተነው እንሄዳለን? ወደዚህ ቦታ ይዛው የሸሸችው እናቱ ጥላው ሞታ በመቃብር ውስጥ ተቀብራለች። ከእኛ ጋር ይዘነው እንሄድ እንጂ እያለች ልጇን ለመነችው። ዳግመኛም እመቤታችን እንዲህ አለችው፣ ነፍስ ያላወቀ ሕፃን ስለሆነ አራዊት ይበሉታልና ይዘነው እንሄድ እያለች ለመነችው። ጌታችንም ለቅድስት እናቱ እንዲህ በማለት መለሰላት፣ በመምህርነት ወጥቶ ለእስራኤል ታይቶ እስከሚያስተምር ድረስ የሰማያዊው አባቴ ፈቃድ በበረሃ ውስጥ ብቻውን እንዲኖር ነው። አንቺ ብቻውን እንዴት ከበረሃ ውስጥ ይኖራል ትያለሽ? እናቴ ሆይ አራዊቶች እንዳይጣሉት ሊቀ መላእክት ቅዱስ ገብርኤል ከእርሱ አይለይም። በፈለገውም ነገር ሁሉ እንዲራዱት እንዲታዘዙለት መላእክተ ብርሃንን አዝለታለሁ። ብርሃናዊ መልአክ ገብርኤል ሰማያዊ ህብስት ለምግቡ ያመጣለታል። በጠማውም ጊዜ እንደ ወተት የነጣችውን እንደ ወለላ ማርም የጣፈጠችውን ውሃ ከኤዶም ገነት ያመጣለታል። ይህችንም እሱ ካለበት ድንጋይ ስር
የምትፈልቀውን ውሃ እንደ እናቱ ጡት ለአፉ የጣፈጠች አደርግለታለሁ። አንቺ ብቻውን በበረሃ ውስጥ ይኖራል ትያለሽ። እስከ ዛሬ ድረስ የጠበቅኩት እኔ አይደለሁምን? ሌላ ማን ጠበቀው ብለሽ ነው? እናቴ ሆይ እኔ ነኝ እኮ ወዳጄ ዮሐንስን ሰማያዊው አባቴ ከዚህ ዓለም ፍጥረት ሁሉ በጣም አብልጦ ይወደዋል። አባቱ ዘካርያስም በስጋው ቢሞት በነፍሱ ሕያው ስለሆነ ዮሐንስን ለማጽናናት በአካለ ነፍስ ከእርሱ እንዳይለየው አደርጋለሁ። እናቱ ኤልሳቤጥም በስጋ ብትሞትም በነፍሷ ሕያዊት ስለሆነች ታጽናናው ዘንድ በነፍሷ በፍጹም ከእርሱ እንዳትለየው አደርጋለሁ። ዮሐንስን የተሸከመች ማኅፀን ንዕድ ክብርት ስለሆነች በስጋዋ ውስጥ መጥፎ ሽታ ክፉ መዓዛ አይገኝባትም፣ በመቃብሯ ውስጥም ትሎች አይገኙባትም። ድንግል እናቴ ሆይ አንቺ እኔን ጸንሰሽ ሳለሽ ወደ ኤልሳቤጥ በሄድሽ ጊዜ በእጇ ይዛ ጨብጣ በአፏ በሳመችሽ ጊዜ እንዲህ ብላ ትንቢት ተናግራለችና አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድነኝ? ከእግዚአብሔር አግኝተው የነገሩሽን ቃል ይደረጋል ብለሽ የተቀበልሽ አንቺ ብጽዕት ነሽ፣ ክብርት ነሽ ብላ ስላመሰገነችሽ እንኳንስ ስጋዋ ሊፈርስ ይቅርና መግነዟም አይለወጥም፣ መቃብሯም አይጠፋም፣ ስጋዋ ነፍሷንም ከስጋዋ ጋር እንድትኖር አደርጋታለሁ ብሎ ለእመቤታችን ነገራት። ይህንንም የመሳሰለውን ነገር ከነገራት በኋላ ዮሐንስን በበረሃ ውስጥ ትተውት በደመና ላይ ተጭነው ወደ ናዝሬት ተመለሱ። የቅድስት ኤልሳቤጥ የክብርት እመቤታችን የድንግል ማርያም ረድኤት በረከታቸው የቃል ኪዳናቸውም ሀብት ከሁላችን ከጥምቀት ልጆች ጋር ለዘላለሙ ጸንቶ ይኖር። ከበዓላቸውም ረድኤት በረከት ይክፈለን ዛሬም ዘወትርም ለዘላለሙ አሚን። ዳግመኛም በዚህች ዕለት የክርስቲያን ወገኖች ሁሉም አምላክን ለወለደች ለክብርት እመቤታችን ለቅድስት ድንግል ማርያም በዓልን ያደርጋሉ። በዚህች ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆች ለችግረኞች እስከ ቀዝቃዛ ውሃ ድረስ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የምሕረት ቃል ኪዳን ተቀብላለችና ይህችም የከበረች እመቤታችን ልጇ ንጹሕ ስጋዋን ተዋህዶ ከብቻዋ ከኃጢአት በቀር የሰውነትን ሥራ ፈጽሞ ስለ እኛ መዳን ወዶ ያደረገውን መከራ ተቀብሎ ሞቶ ተነስቶ ከአረገና በአባቱ ሪና ከተቀመጠ በኋላ እርሷን እናቱን ማርያምን በደቀ መዝሙሩ ዮሐንስ ዘንድ ትቷት ነበረ። እነሆ ልጅሽ እርሱንም እነኋት እናትህ ብሎ አደራ እንዳስጠበቀው ከዚያን ጊዜ ጀምራ ክብርት እመቤታችን ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁል ጊዜ ስትሄድ ኖረች። ይኸውም ጎለጎታ ነው። አይሁድም ባዩት ጊዜ ቁጣንና ቅናትን ተመልተው በድንጋይ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚህም በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎችን አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም፣ ጠባቂዎችም አያያዋትም ነበረ። የልጇ የጌትነት መጋረጃ ሰውሯታልና መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውንም ይፈጽምላት ነበረ። ከዚህም በኋላ መላእክት ወደ ሰማያት አሳረጓትና የጻድቃንን ማደሪያዎች አሳዩአት። አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት አደረሷት። ከአዳም ጀምሮ እስከዚያ ዕለት በአካለ ነፍስ ያሉ አባቶች ሁሉ አንቺን ከስጋችን ስጋ ከአጽማችንም አጽምን ለፈጠረልን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ድህነትን አግኝተናልና ከጥፋትም የሕይወት ወደብ ሆነሽናልና እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጀላትንም ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበ ተድላ ደስታን ሁሉ ነገራት። ከጌትነቱ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትን የነቢያትና የመላእክት ማህበር እንደ ግድግዳ ከበው ቆመው በመሰንቆ ሲያመሰግን አየችው። እንዲህም ይላል፣ ልጄ ስሚ፣ በጆሮሽም አድምጪ። ወገንሽን የአባትሽንም ወገን እርሺ፣ ንጉሥ ደም ግባትሽን ወዷልና እርሱም ጌታሽ ነውና እያለ ያመሰግን ነበረ። ዳግመኛም የስቃይን ቦታ ያሳዩት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱም ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻ አደረሷት። እመቤታችን ማርያምም
በዛ ያለውን መከራ ባየች ጊዜ ወዮልኝ፣ ወደዚህ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም እመቤቴ ብሩክት ማርያም ሆይ እግዚአብሔር ካንቺ ጋር ይኖራልና ለአንቺም ካንቺ በኋላም በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚህም በኋላ ወደ ቦታዋ መለሳት። ከዚያን ጊዜ ጀምራ እመቤታችን ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። እንደ ዛሬቱም ባለችው ዕለት የካቲት 16 ቀን በጎልጎታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጄ ሆይ በእግዚአብሔር አባትህ በክርስቶስ ስምህ ከአንተ ጋርም ሕልው በሆነ አጽናኝ መንፈስ ቅዱስ አማጽንሃለሁ። ዓለም ሁሉ ሊሸከምህ የማይችል ሲሆን 9 ወር ከ5 ቀን በተሸከምኩህ ማኅፀኔ አማጽንሃለሁ። ልጄ ሆይ ያለ ሕማም ያለ ድካም ከእኔ በመውጣትህ በመወለድህ ባሳደጉህ ጡቶቼ በሳሙህ ከንፈሮቼ ባቀፉ እጆቼ ካንተ ጋር በተመላለሱ እግሮቼ አማጽንሃለሁ። በውስጡ በተኛህበት በረት በተጠቀለልክበትም ጨርቅ አማጽንሃለሁ። የምወድህ ልጄ ሆይ በልቦና ያለውን ሁሉ ትፈጽምልኝ ዘንድ የልመናዬን ቃል ሰምተህ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ ማልድሃለሁ። የብርሃን እናቱ ክብርት እመቤታችን ድንግል ማርያምም እንዲህ ብላ በጸለየች ጊዜ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱ ጋርም አላፍ መላእክት አሉ፣ በዙሪያውም ሆነው ያመሰግኖታል። እርሱም እናቴ ማርያም ሆይ ምን ላደርግልሽ አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጄ ወዳጄ ሆይ ጌታዬና ፈጣሪ አለኝታዬ መጠጊያዬ በእናቴ ማኅፀንም ሳለሁ በአንተ ጸናሁ፣ አንተም ጠበቅከኝ። ሁልጊዜም ስም አጠራሪ አንተ ነህ። አሁንም ጸሎቴና ልመናዬን ስማኝ፣ ቃሌን አድምጥ። እኔ እናትህ እኔም አገልጋይህ የምለምንህ ይህ ነው። መታሰቢያን ለሚያደርጉ በስሜ አብያተ ክርስቲያናትን ለሚሰሩ ወይም የተራቆተውን ለሚያለብሱ፣ የተራበውን ለሚያጠግቡ፣ የተጠማውንም ለሚያጠጡ፣ የታመመውንም ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውንም ደስ ለሚያሰኙ ወይንም ምስጋናን ለሚጽፉ፣ ልጆቹንም በስሜ ለሚሰይም፣ በበዓሌም ቀን በማህሌት ለሚያመሰግን፣ አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነቴም የሚታመነውን ሁሉ ከሲኦል ሞት ነፃ የወጣ አድርገው። ከአንተ ጋራ የደረሰብኝን ረሃብና ጥም መከራውንም ሁሉ አስብ አለችው። ጌታችን ኢየሱስ ክርስቶስም እንዳልሽው ይሁንልሽ፣ የሰጠውሽንም ቃል ኪዳን እንዳይታበል በራሴ ማልኩልሽ አላት። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። ተአምረ ማርያም። እመቤታችን ከተወደደ ልጇ የምሕረት ቃል ኪዳን እንደተቀበለች ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በሰማይ የኃጥአንን የፍርድ ቦታቸውን ካየችበት ዕለት ጀምሮ ስለ ኃጥአን ስታዝን ኖረች። ከዕለታትም በአንደኛው ቀን በየካቲት 16 ቀን የጌታ መካነ መቃብር በሚገኝበት ቀራንዮ ወይም ጎልጎታ ዳግመኛ ሄዳ እንደ ልማዷ ቆማ እንዲህ እያለች ትጸልይ ጀመረ። ልጄ ወዳጄ ሆይ በባህሪ አባትህ በእግዚአብሔር አብ ክርስቶስ በሚባል ስምህ ናዛዚ በሚሆን በባህሪ ሕይወትህ በመንፈስ ቅዱስ ምድር አንተን መሸከም ሳትችል 9 ወር ከ5 ቀን በተሸከመች ማኅፀኔ መላእክትም ወደ አንተ መቅረብ አይቻላቸውም። ልጄ ወዳጄ ሆይ ያለ ድካም ከእኔ በመወለድህ ማልድሃለሁ። ያለ ሕማም በመወለድህ ልጄ ወዳጄ ሆይ ባሳደጉ ጡቶቼ ማልድሃለሁ። በሳሙ ከንፈሮቼ ባቀፉ እጆቼም ካንተ ጋራ በተመላለሱ እግሮቼም በተኛህበት በረት ልጄ ወዳጄ ሆይ ማልድሃለሁ። በተጠቀለልክበት ጨርቅ ልጄ ወዳጄ ሆይ አማጽንሃለሁ። ልመናዬን ሰምተህ የልቦናዬን ፈቃድ ሁሉ ትፈጽምልኝ ዘንድ እለምንሃለሁ፣ ወደ አንተም ማልድሃለሁ። የብርሃን እናቱ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም እንዲህ ብላ በለመነች ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሷ ወረደ። ስፍር ቁጥር የሌላቸው ብዙ የሚሆኑ አእላፍ መላእክትም ከበውት ከእርሱ ጋር መጡ። ከዚያም እናቴ ማርያም ሆይ ምን ላድርግልሽ ትወጃለሽ? የምትሹንም ሁሉ ንገሪኝ አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ልጇ ወዳጇን ደህንነቴን የምታደርግልኝ የልጄ ወዳጄ ሆይ አለኝታዬ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። በእናቴም ማኅፀን ሳለሁ በአንተ ስልጣን ጸናሁ። በማኅፀን ሳለሁም አንተ ሰወርከኝ። በየጊዜውም
ሁሉ ስም አጠራሬ አንተ ነህ። አሁንም ፍጹም ልመናዬን አድምጥ። እኔ እናትህና አገልጋይህ የምነግርህ የልመናዬን ነገር ስማ። መታሰቢያን የሚያደርግ ቤተ ክርስቲያንን በስሜ የሚሰራ፣ በስሜ የታረዘ የሚያለብስ፣ የታመመ የሚጎበኝ፣ የተራበ የሚያበላ፣ የተጠማ የሚያጠጣ፣ ወይም ያዘነ የሚያረጋጋ ቢኖር፣ የተከዘውንም ደስ የሚያሰኝ ወይም ምስጋናዬን የጻፈ ሴት ልጁንና ወንድ ልጁን በእኔ ስም የጠራውንም እኔ በምከብርበት ቀን ምስጋና ያመሰገነውንም አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጠው። አቤቱ በእኔ ቃል ኪዳን ስላመነ ሁሉ ማልድሃለሁ፣ እለምንሃለሁ። መራቤን መጠማቴን ካንተ ጋራ እንደ አንተ ያገኘኝንም መከራ ሁሉ አስበህ አቤቱ ወደ ሲኦል ከመውረድ ነፃ የወጣ አድርገው። ጌታችንም የለመንሽውን ሁሉ ይደረግልሽ፣ የምትፈቅጂውንም ሁሉ ፈጽምልሻለሁ፣ የለመንሽውን ሁሉ ላደርግልሽ ሰው ሆኛለሁና አላት። መሐላዬን እንዳላፈርስ አማኔ ብዬ በራሴ ማልኩልሽ ሲል ቃል ኪዳን ገባላት። እንግዲህ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስጦታ የሚሆን የማኅፀኗን ፍሬ ኑ እዩ ተመልከቱ። ወዳጇም የምትሆኑ ደስ የሚያሰኝ ይህንን ድንቅ ቃል ኪዳን ቸርነትንና በጎነትን ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የስልጣን የሰጣትንም ድንቅ የሚሆን ቃል ኪዳን ታዩ ዘንድ ነው። በጎ ስራ ሳይሰሩ ሕግጋቱን ሳይጠብቁ መዳን የሰው ፍርድ ምን ይረቅ! መዳን የእርሱ ፍርድ ምን ይረቅ! አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም ይህች ናት። ስሟ በተጠራ ጊዜ የሰማያት ጽናታቸው የምድርም ግዘፍ እስከ ሲኦል መሰረት ድረስ ይናወጣል። ቅጠል ነፋስ ባወዛወዘው ጊዜ እንዲረግፍ የመላእክትም ክንፋቸው በመደንገጥ ልርገፍ ልርገፍ ይላል። ይህም ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና የሁሉ ስልጣን በእጁ የተያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድን ይተዋል። እንደኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲህስ 16ቱን የእግዚአብሔር ሕግጋት ከመፈጸም ጋራ የማርያም አገልጋዮች ለመሆን እንትጋ። እሱ በቀትር ጊዜ በመስቀል ላይ ሳለ እመቤታችሁ እናታችሁ ነዋት ብሎ የቃል ኪዳን እመቤት እርሷን ሰጥቶናልና፣ ስለዚህ ነገር የእመቤታችን የእናታችን የማርያም አገልጋዮች ለመሆን ፈጽመን እንሽቀዳደም ብዬ ነግራችኋለሁ። ይህችውም እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰው ደሙ እኛን ንጹሐን አድርጋ እንደ ስሙ ትርጓሜ ወደ ልጇ አገልጋዮች አባቶቻችን ፍጹምነት መርታ በእውነት ታድርሰን በኃጢአት ያደፈውን ከኃጢአት ታነጸዋለችና ወደ መንግሥተ ሰማያትም ታደርሰዋለችና። እንዲህም ሁሉ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከኃጢአት ታንጻን በቸርነቱ አማልክት ዘበጸጋ እንሆን ዘንድ ከልጇ ፊት በባለሟልነት ታቁመን። ልመናዋ ክብሯ ለዘላለሙ በእውነት ይደርብን፣ አሜን። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። የተወደዳችሁ ወንድሞቼ ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም አጠራር የማዳኑን ኃይል ነግራችሁ ዘንድ ኑ ስሙኝ። በቀናች ሃይማኖት ሆኖ ስሟን መጥራት ወድቆ የሚፍገመገመውን ያነሳል፣ ኃጥኡንም ጻድቅ ያደርጋልና። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የዓለም ሁሉ መድኃኒት የምትሆን የዚህች የክብርት እመቤታችንን ስሟን የሚጠራ አንደበት ምንኛ የተባረከ ነው! እንደምን ያመልጥ! እንደምንስ ከመከራው ሁሉ ይድን ዘንድ ምንኛ እድለኛ ይሆን! እንደምን ከፍ ከፍ ይል! ይህ ስም ከሁሉ ይልቅ እንደምን የከበረ ይሆን! በቃል ኪዳን ውሃ ያነጻን ዘንድ ጻድቃንም ለመሆን ወደ እርሷ ለሚገቡ ኃጥአን አማላጅ ይሆን ዘንድ በቃል ኪዳን ቀለም በመንግሥተ ሰማያት በር የተጻፈ ነውና። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ቃል ኪዳን የተጀመረ ጌታችን ኢየሱስ ክርስቶስ ካረገ በኋላ አይደለም፣ አዳም ከገነት ከወጣና ከክብሩ ከተለየ በኋላ ነው እንጂ። ፈጽሞ ባለቀሰ ጊዜ ጌታችን አለኝታ ባለው ቃል ኪዳን ከልጅ ልጅህ ተወልጄ ተሰቅዬ ሞቼ አድንሃለሁ ብሎታልና እመቤታችንን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እነሆ እወቁ። ሁለተኛም ከሁሉ ይልቅ ቸር
ከቸር ፈጣሪያችን በተሰጧት ኪዳናት ሁሉ ለእስራኤል ድህነት ትሆን ዘንድ ለሙሴ የተሰጠው ሕጉ የተጻፈበት ጽላት ያለበት መጠጊያ ብሎ ስም እንዳወጣላት እወቁ። ለነቢያት፣ ለሐዋርያት፣ ለጻድቃንና ለሰማዕታትም እመቤታቸው ናት። የእመቤታችን ቃል ኪዳን ፍጻሜያቸው ነው። በእሷ ሥጋ መስቀልን አሳስቦ ከመናገሩ የተነሳ ምንም ለእነዚህ ለሁሉም ቃል ኪዳን ቢሰጣቸው የቃል ኪዳን መመኪያ የአክሊል እናታችን ማርያም ናት። ይህንን ቃል በመስማት አምነው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስም በመጥራት የዳኑትን ስንቱን ልንገራችሁ እላችኋለሁ። የተአምራቷ ኃይል ከሰማይ ኮከብ ከባህር አሸዋም እጅግ የበዛ ነውና። ቅምር በሚባል ሀገር በስም ክርስቲያን የሆነ በዘመድ የከበረ አንድ ሰው ነበረ። ኃጢአቱ ግን ከሰው ኃጢአት ይበልጣል። ፈጽሞ ባለጸጋ ነበር። እህል የላምም ስጋም የሌሎችንም እንስሳትንም ስጋ አይበላም ነበረ። የሰውን ስጋ ይበላ ነበር እንጂ የበላቸውም ሰዎች 78 ነፍሳት ያህላሉ። ባልንጀሮቹ፣ ወዳጆቹም፣ ዘመዶቹም ቤተሰቦቹም አለቁ፣ ተጨረሱ። ከባሮቹም እንዳይበላቸው የሸሹ አሉ። ከሁለቱ ልጆቹና ከሚስቱ ጋር ብቻውን ቀረ። ይህ አላዋቂ ሰው እነርሱም ሳይቀሩ በላቸው እንጂ አላዘነላቸውም። ያን ጊዜም ከቤቱ ወጣ። ውሃ ከሚጠጣባት ከአንዲት ረዋትና ከአንዲት ጦር በቀር ከዚህ ሁሉ ሀብቱ አልወሰደም። ጦሩም በወርቅ ያጌጠ ነበረ። ሲሄድም ገበሬ ሲያርስ አገኘና ይገድለው ዘንድ ተከተለው፣ ሸመቀበትም። እንደ በረታበትም አውቆ ተወው። ወደ እሱም ሄዶ እንዴት ዋልክ አለው። ሁለተኛም አንዱን በሬ ሽጥልኝ አለው። ገበሬውም ምን ትሰጠኛለህ አለው። በወርቅ መሸቢያ የተያዘ ጦሬን ውሰድ አለው። ገበሬውም ከሁሉ ይልቅ እህል ይሻለኛልና አይሆንም አልኩህ አለው። 3 ጦሮችን እጨምርልሃለሁ አለው። ሁለተኛም አይሆንም አለው። በላዔ ሰብም ገበሬውን ከዚያ አድርበት ዘንድ እስቲ ዋሻህን አሳየኝ አለው። ገበሬውም ባጠገብህ እነሆ ቤት አለና ከቤት አታድርምን አለው። በላዔ ሰብም ሰው በሚያድርበት ቤት አላድርም፣ ነገር ግን የማድርበትን ዋሻ አሳየኝ አለው። ገበሬውም አንተ በዘመድ የከበርክ አንጌቤናዊ ትመስለኛለህ አለው። ልቦናህ ግን ክዳት፣ ሽንገላ የተመላ ነውና ቅምር በሚባል ሀገር እንደሚኖር እንደ አንድ ባለጸጋ ትመስላለህ አለው። በላዔ ሰብም ወዳጄ ሆይ በሱ ለምን ትመስለኛለህ አለው። ያ ገበሬም ዋሻውን አሳየው። በላዔ ሰብም ውሃ በረዋት ይዞ ሄደ። ሲዞርም ሁለንተናው በደዌ ሥጋ የታመመ ሰው አገኘ። በእጁ የተያዘ እንደሆነ አውቆ ይበላው ዘንድ ወዶ ሳለ በደዌው ምክንያት ጠልቶት ተወው። ያ ድሃ ግን ፈጽሞ የተጠማ ነበርና ስለ እግዚአብሔር ብለህ ውሃ ጠጣኝ አለው። በላዔ ሰብም ይህንን ሲለው ፈጽሞ ተቆጣው። ሁለተኛም ወደ ጻድቃንና ወደ ሰማዕታት ስለ ሰማይና ስለ ምድር ብለህ አጠጣኝ አለው። ዳግመኛም መልሶ ተቆጣው። ሶስተኛም ስለ ፈጣሪያችንን ስለወለደች ስለ እመቤታችን ብለህ ነፍሴ ከሥጋዬ ሳትለይ አስቀድመህ ጥቂት ውሃ አጠጣኝ አለው። በላዔ ሰብም እስኪ ቃልህን ድገመው አለው። ሁለተኛም ድሃው አምላክን ስለወለደች ስለ እመቤታችን ስለ ማርያም ብለህ ጥቂት ውሃ አጠጣኝ አልኩህ አለው። በላዔ ሰብም ይህቺ ደግ እንደሆነች በልመናዋም ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር አለው። አሁንም እኔ በሷ ተማጽኛለሁ። ድሃውን አምላክን ስለወለደች ስለ ክብርት እመቤታችን ድንግል ማርያም ስም እንካ ጠጣ አለው። ከጥርኝ ውሃ በቀር በጉሮሮ አልገባምና አንጣጣው አትጨርሰብኝም ብሎ ከለከለው። ድሃውም መንገዱን ሄደ። ከዚህም በኋላ በላዔ ሰብ ከዋሻ ውስጥ ገብቶ እህል ከምበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ በጽምና በረሃብ ብዛት ሞተ። በማስደንገጥ በማስፈራራት የጨለማ አበጋዞች አጋንንት መጥተው ከበቡት። በመቀማትና በግድ ነፍሱን ከሥጋው ለዩ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም የሰራው በጎ ሥራ ቢኖር ትሻ ዘንድ መጣች። መላእክትም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከሰማይ በታች ከዚህ ሰው ኃጢአት የበለጠ አለን አሏት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ስለ ስሟ ለድሃ ምጽዋት አድርጎ ያጠጣውን ጥርኝ ውሃ በጎኑ አይታ ያን ጊዜ ደስ አላት። ወንድሞቼ ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ
እንድትደርስ ይህንን ወቁ። ይህችንም ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ያችም ነፍስ ልቅሶ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ልጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች። ጌታም ምን የሚማርበት በጎ ሥራ አለው አላት። 78 ሰዎችን በልቷልና። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም በእኔ ስም ለድሃ ውሃ ሰጥቷል አለችው። አንተስ ስምሽን የጠራ ተስካርሽን ያደረገ የዘላለም ድህነትን አግኝቶ ይኖራል ብለኸኝ አልነበረምን? አለችው። ጌታም እውነት ነው፣ መሐላዬን አላፈርስም አላት። መላእክትንም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያንን ውሃ በአንድ ሚዛን እነዚህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑ አላቸውና መዘኑት። ከ78 ነፍስም ያቺ ጥርኝ ውሃ መዘነች። ያችም ነፍስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት ድና ወደ መንግሥተ ሰማያት ገባች። ያን ጊዜም የብርሃን መላእክት ምስጋናን አደረጉ። ወዳጆች ሆይ በላዔ ሰብን አምላክን በወለደች በእመቤታችን በድንግል ማርያም አማላጅነት በጥቂት ጥርኝ ውሃ ምክንያት እንደዳነ ስሙ። ተስካሯን የሚያደርግ ቤተ ክርስቲያኗንም የሚሰራ ይልቁንም ተአምሯን የሚጽፍ የሚያነብ በአማላጅነቷ ያመነ ያለ ሐሰት በእውነት እንደምን ክብርን ባለሟልነትን ያገኝ ይሆን? የክብርት እመቤታችን ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብን። በጸሎቷም የአስራት ሀገሯን ቅድስት ኢትዮጵያን ይጠብቅልን። በረከቷም ከእኛ ጋር ከሁላችን ከጥምቀት ልጆች ጋር ለዘላለሙ ጸንቶ ይኖር ዛሬም ዘወትርም ለዘላለሙ አሚን።